በቪዲዮ ወጣው ኡስታዛችሁ እየተያየን እናውራ። ቻሌንጅ ያርገኝ። እናንተ ተቀባባችኋን ቀባብተ የሰጧችሁን ባይዘ እንደዚህ አይነት ውሸት የሚዋሽ ጋር ራሱ መነጋገር ራሱ በጣም ጸያፍ ነው፣ ጸያፍ ነው። ሙስሊሞች ከስር ያላችሁ ብዙ ሰዎች ትታዩኛላችሁ። ከስር ሙስሊሞች ጸያፍ ነው። እንደነኛ አይነቶች ጋር ቁጭ ብላችሁ የምትማሩ ከሆነ ስድብ ነው። ቃል እንዳለው ሊትራሊ ደደብ፣ መሀይም፣ ደንቆሮ ናችሁ የኔ ተከታዮች እያላችሁ ነው። ክርስቲያን እንደዚህ አይነት ውሸት ቢዋሽ ቤቴ ጋር አላስገባውም፣ ቪዲዮ ሰርቶ ይቅርታ ሳይጠይቃት በስተቀር እንደዚህ አይነት ውሸት ዋሽቶ ባገኘው ንጽጽር የሚሰራው ነው። እዚህ ጋር እየተናገርን ስለ ውሸት እያወራን እዚህ ጋር በደቂቃ ውስጥ ውሸት ይዋሻል። ምን ትለዋለህ? ይህንን ምን ትሉታላችሁ? አሁን ስለ ውሸት እያወራን አሁን በዚህ በደቂቃ ውስጥ ኔቨር። እስልምና ላይ የምትሰሩ ልጆች በተለይ ማንኛችሁም ክርስቲያኖች አይፈቀድላችሁ መዋሸት። ክርስትና ላይ የምትሰሩ አቃቢ እምነት ላይ የምትሰሩ ግን በፍጹም ክሬዲታችሁን ዜሮ ስለሚከተው በፍጹም ቪዲዮዎች እዛዛ ቆራርጣችሁ ዋሽታችሁ አጭበርብራችሁ ሰው ለማምጣት እንዳትሞክሩ። እነሱ ይሄን በማድረግ የተካኑበት ስለሆነ እኛ ተወዳጅነትን ያፈራ ነው ታማኝነት ስላለን ብቻ ነው። ታማኝነታችን ከአንደኛ አካውንት አባረው ሁለተኛ መጠን ሶስተኛ ላይ እንኳን ኦዲየንሶችን ተከትሎን የሚመጣው ታማኝ ስለሆነ ነው። ታማኝ ስለሆነ ነው። ስለዚህ ታማኝነታችሁን እንዳታጡ። ወራዳና ውሸታሞች ይቀጥሉ። ከነቢያችሁ የተማሩት ነው። ከሀዲሶቻቸው ዛሬ እንዳሳየናችሁ የእንትናን አሳየና ያሲን ኑሩን አሳየናችኋል። ዳኢፍ መረጃ ፕሮፌሰር አደም ካሚልን አሳየናችሁ። ውሸት መረጃ ዘሆል የነጃሽን ታሪክ አሳየናቸው እንዳለ ውሸት መረጃ። በጣም አይምሮ የሚያገናዝብ ቴሌቪዥን ኢትዮጵያ ውስጥ ቁጭ ብለው በቴሌቪዥን የሚከታተሉኛሉ። ከኢትዮጵያ ቁጭ ብለው በቴሌቪዥን የሚከታተሉኛሉ። በተለያየ ዓለም ላይ ይነግሩኛል። በቴሌቪዥን ከፍተን ነው የምንከታተለው። እንደ ቀላል አይደለም። እንዲህ ቲክቶክ ላይ አዲስ አበባ ላይ ቁጭ ብለህ እንደምታየኝ አይደለም። በማህበረሰብ ውስጥ ገብተናል። ከቤተሰብ ጋር ተሰባስቦ ከልጆቹ ጋር ተሰባስቦ ቁጭ ብሎ በቴሌቪዥን የሚያየን አለ። ይህን ንግግሬን እየሰማ ከልጆቹ ጋር ከሚስቱ ጋር ሆኖ የሚያደምጠን አለ። ክሬዲታችንን ማጣት የለብንም። በፍጹም ልንዋሻ ይገባ ነው። በፍጹም እርስ በርስ የሚጋጭ አስተምሮ ልናስተምረኛ ክርስቲያኖች አይገባንም። እነሱ እርስ በርስ ሲጋጩ ሲላተሙ ቲክቶክ ላይ በየቀኑ እያያችሁ ነው አይደለ? የራሳቸው ኡስታዞች ሲያዋርዷቸው እኛ ብለናቸው ቀጥቅጠን መሮን ትተናቸው ነበር። አሁን የራሳቸው ኡስታዞች በየቀኑ እያነጠፏቸው ነው፣ በየቀኑ እየተጋጩ። አብዛኛው ሙስሊም አሁን ጭንቅላቱ ተበርዟል። ኡስታዞች አንዱ ሌላ ሲል አንዱ ሌላ ሲል አንዱ ሌላ ሲል አንዱ ሌላ ሲል አሁን ለቲፎዞ ነው እስልምና ውስጥ ተቀምጦ ያለው። በጥቂት ዓመታት ውስጥ አብዛኛው ሙስሊም እምነቱ ላይ ኬርለስ ይሆናል፣ ወይንም እያወቀ ምን ሃይማኖቱን የሚለቅ ኤቴስት የሚሆን ወደ ክርስትና የሚመጣ እዛው ሆኖም ደግሞ እንዝላል የሚሆን በጣም ብዙ ሙስሊም ይኖራል። ማርክ ማይወርድ ቀላል ስራ ይምሰላቸው የሚሰራው። ምክንያቱም በአንድ አይደለም ሃይማኖት የምትወጣው ለቀ ውሸታቸውን ኡስታዞቹን በሰማ ቁጥር እዚህ ጋር ከዚህኛው ኡስታዝ ሌላ ሲሰማ ከዛኛው ጋር እዛኛው ጋር ሌላ ሲሰማ ከዛ እንትን ማድረግ ይከብደዋል። ከጊዜ በኋላ ኡስታዝ ሆኖ በዚህ መጠን የሚዋሽ ከሆነ እኔም ሃይማኖት ላይ ቢዋሽ እንደዚህ ባጭበረብር እንደዚህ በሆን ኬርለስ በሆን ምን ችግር አለው? ወደ ሚል ይመጣሉ ማለት ነው። እኛ የምንጠነቀቀው አሁን ላይ ይሄ ነገር በእኛ ውስጥ እንዳይፈጸም ነው። እነሱ ወረዲ ሃይማኖታቸው ስለሆነ ለውሸት ለታይታ ብቻ ነው አሁን ያሉት አማኞቹ። ለውሸት ለታይታ በቃ ኃይለኛ አማኝ የመምሰል ነገር እንደዛ የማስመሰል ነገር እንጂ ልባቸው ውስጣቸው ሃይማኖቱ ሞቶባቸዋል፣ ገለንባቸዋል። በሐሰት ላይ እንደቆመ አስተምሮታቸው ደጋግመን ቀጥቅጠን አሳይተን ኡስታዞቻቸው ደግሞ በውሸት
አጭበርብረው አንደኛው ሲዋሽ አንደኛው ሲያፈርስበት፣ አንደኛው ሲጠግን አንደኛው ሲያፈርስበት፣ እርስ በርሱ ጥንቅጡ በማውጣቱ ምክንያት እኔ ብዙ ማውቃቸው ቲክቶክ ላይ አንዳንድ ጥያቄ ዝም ብለው የሚንጋተቱ ነበሩ። አሁን ሲጠፉ ምንድን ነው ምናምን ስላቸው እንዴ ማበድ አንፈልግም በቃ ናሉኝ። እንደዛ የሚሉኝ ማበድ አንፈልግም። ለምን? አረ እንዴ እኔ በሰላም ዝም ብዬ በቃ መኖር ነው የምፈልገው። ለምን? በቃ አንደኛው ኡስታዝ እንደዚህ ሲል እዛኛው ጋር እንደዚህ ሲል እየጨነቀን ነው። ይሄ ቀላል ነገር አይደለም። አይ ነው ኢት ቴክስ ታይም። አንድ የተመገብከው ነገር ኢቨን መርዝ እንኳን ብትመገብ ዊዝ ኔክስት ሰከንድ ኤክስፓየር ላታደርግ ትችላለህ። ኢት ቴክስ ታይም ወደ ሰውነትን መሰራጨት ስላለበት። ስለዚህ አሁን እየተመገቡት ያለው የተሳሳተ አስተምሮ ፖይዝን አድርጓቸዋል፣ መርዟቸዋል። ከዛ አንደኛው ሌላ ሲል አንደኛው ይወጣሉ። እኛ የሚጠበቅብን ጸሎት ማድረግ ነው። በጸሎታችን እነሱን ማሰብ ነው ዋናው ነገር ይሄ ስለሆነ እና ለዛሬ ቢበቃንስ? ይሰማላ? ለዛሬ ብቃን። እንግዲህ ቶፒካችን በነገራችን ላይ እጅግ በጣም ብዙ ማስረጃዎችን ያላየናቸው አሉ። ያው ሙስሊሞች ቢገቡ እንደየአቅማቸው እንሰጣቸው ነበረ። ነገር ግን ይሄ ቶፒክ እጅግ በጣም አደገኛና ከባድ ስለሆነ ነው። ምክንያቱም ጭንቅላታቸው ላይ ለረጅም ጊዜ ስለተሰራባቸው ይሄ ነገር ሐሰት ነው ብሎ መቀበል በአንድ ጊዜ ሊከብዳቸው ይችላል። ነገር ግን ስሩ ታይም ኤክስፒሪየንስ ስለሚያደርጉት ችግር የለውም። ምን ያህል ሐሰትና ተረት ተረት እንደሆነ በደንብ ስለሚረዱ ማለት ነው። እስልምና ውሸት ነው፣ እስልምና ሐሰት ነው። ዊዝን ኤ ሰከንድ ነው የሚዋሹት። ዊዝን ኤ ሰከንድ፣ ዊዝን ኤ ፍራክሽን ኦፍ ሰከንድ ይዋሻሉ። ከመቅጽበት ነው የሚዋሹት። ለእያንዳንዳቸው እርምጃቸው ውሸት ነው። እያንዳንዳቸው እርምጃቸው ማጭበርበር ነው። እያንዳንዳቸው እርምጃቸው ማለት ነው። ከትላልቆች ኡስታዞች እስከ ሶሻል ሚዲያ ላይ እስካሉት እስከተበተኑት ኡስታዞቻቸው ጭምር በማጭበርበር የተካኑበት ሁኔታ ነው። እስልምና የሚለው ሃይማኖት ውስጥ ተደብቀው ያንን ኤክስፒሪየንስ እያደረጉ እየኖሩ ያሉት ይህንን ህይወት ስለሆነ ማለት ነው። አንድ ሰው ደግሞ ህይወቱ ሙሉ ውሸት ከሆነ እውነተኛ ህይወት ምን እንደሆነ አያውቅም። እኛ ክርስቶስን እውነተኛውን ህይወት እናቀርብላችኋለን። ሙስሊሞች ከዚህ አጋንንት ስርዓት የወጣችሁ ቀን እውነተኛውን ህይወት ክርስቶስን ታገኙታላችሁ። ከዚህ የሐሰት አስተምሮ፣ ከዚህ የተረተረት አስተምሮ፣ ከዚህ በውሸት የተገነባ አስተምሮ በተቻለ መጠን ውጡ። ለዛ ነው እያንዳንዱ ነገር ላይ የሚዋሹት። በነገራችን ላይ በቃ የሚያምኑት ዘያር ሙስሊም፣ እስልምና ደግሞ ውሸት ነው። ስለዚህ እያንዳንዱ እርምጃቸው የሚሆነው ምንድን ነው? ውሸት እና መዋሸት ማጭበርበር ስለሆነ ማለት ነው። ለዛሬ ይበቃናል። ፎይ ሁላችሁም ደህና አደሩ። ኦራይት አቶ ቢኒያም ባለፈው ያልከፈሉት የ50 ብር ቅጣት አለቦት። አቶ ቢኒያም ጫላቸው ከበዳቸው ቦና ገብረ ማርያም ገብረ እግዚአብሔር 50 ብር አለብህ ቅጣት። ሰው ፊት ሳታወርድ የሉ ጠበቃ እንደምን ተዋረደው ዳህና ከፍልም እንደ ሰው ፊት ትጠይቀኛለህ። ምን ችግር አለው? እና ታዲያ ምን ሰው ፊት በቃ በጀርባ ጠይቃለኝ። እንደዛ ነው የሚደረገው። በኋላ ጠይቃለኝ። ስንት ብር ነበር ዕዳ? መጋረጃ ከፍተህ አንኳኩተህ ምናምን ነው የምገባው። ደግሞ በጀርባ ከሚስቶች ጋር ሄደም እንዳታማኝ። መጋረጃ ከፍተህ ምናምን አንተ ሚስት ወልዳ ጓዳና ከሚስቶቼ ጀርባ ሆነ እንዳታማኝ። ደግሞ መጋረጃ ከፍቼ የምመጣው ሚስት ወልዳ ተጋርደ ተቀምጠሃል። ገንፎ እየበላ ነው ወንድ ልጅ ሰው ሲመጣበት ዘራፍ ብሎ ቀድሞ ቤት በር ከፍቶ ምን እንትን የሚል ነው። መጋረጃ ውስጥ ምናምን ተደብቄ ምናምን እንዳለ እንደ ወንድ ልጅ ገና ከውጭ የአጥር በር ሲከፈት በር ላይ መጠበቅ አለበት። ጎርደድ ብሎ ማለው ምን ፈልጋችሁ ነው ሲል ነው። እኛ ጋር እንደዛ አይደለም። ሚስቶቻችን ነው የሚጠብቁን። ብዙ ስለሆኑ ዙሪያችንን ከበው የሚጠብቁን እነሱ ናቸው። ጭራሽ አታውቅም እንዴ?
ቆይ ስማኝማ ባይዘዌ ያው እኔ ማታ ራሱ መውጣት ስለምፈራ ፖፖ አድርጌ ነው የእንጨት ፖፖ አልጋ ስር የምተኛው። መሐመድ ነህ አልወጣም ራሱ መሐመድ ነህ ቡና እንዳጠጣው ሰራተኛ እንዳጠጣው አይ አንዱ ባይዘ ህፃን ሆኜ ልጅ ሆኜ እንዳይሰሙኝ ቤት ልጅ ሆኜ በጣም ነው ውጭ መውጣት በቃ ማለት ጀግና ምናምን ጎበዝ እባላለሁ እና አልፈራም። ብፈራም ዋጥ አደርጋታለሁ ጨለማ ውስጥ ማለት ነው። እና ብራዘር ይፈራል ታላቄ እና ይፈራል እሱ እና ድምፄን ቀንሼ ኤንስ እና እኔ ግን አልፈራም። ወጣባል ማታ ማታ ሽንቴ ምናምን አይመጣም። እኔ እሱ ይመጣበት ውጡ ሲባል መብራት አብሮልኝ ይላል። ጨለማ ነው ምናምን ይላል እና እኔ ደፍራለሁኝ ልጅ ሆኜ ህፃኑ እና ፖፖላር ሸናውም ልትል ነው ወጥቼ ነበር የሚሸናው ላለ ማለት ነው። ያ በቃ ደፋር ስባል ደስ ስለሚለኝ እወጣለሁ። ግን የሆነ አሁን አንዳንዴ ያለ አይደለ ድንገት ዞር ስትል ወይ ጥላ ነገር ምናምን ታይና ትደነግጣለህ። አልሮጥም፣ እደነግጣለሁ፣ ግን እወጣዋለሁ። ጀግና እኮ ነው ምናምን ስለምባል አንተ በየትኛ ኦቨር ሃይ ፕሬዠር እኮ ነው የምሸነው። ከዛ በሃይ ፕሬዠር ልክ እንዴ ነው ትልልቅ ጠንካራ ብረቶች የሚቆረጡት በውሃ አይደለ? ቀላል ነገር ቢያገኝ ፕሬዠሩ ይቀደዋል። በመስኮት ሸንተህ አታውቅም እንዴ? በመስኮትማ ተማሪ ሆነን ነዋ። በመስኮት ሽንት ቤት መሄድ አልወድም ነበረ። ተማሪ ሆነን ተኝተን ነበር ተደብቀን። ሽንት ቤት አለመሄድ እኮ ነው የዴቭ ታሪክ። ልጅነት ነው። ሽንት ቤት ላለመሄድ ብለህ እንደምንም ብለህ ሁሉም ሰው እንደዛ አድርጎ ነው ያደገው። የተማሪ ሽንት ቤት ያስጠላል። እውነት ለመናገር የተማሪ ሽንት ቤት ስለሚያስጠላ ያለ አማራጭ ምንድነው? እንደምንም ብለህ ተደብቀህ የሆነ ቦታ ላይ ትሸናለህ። እንትን ውስጥ ሽንት ቤት በጣም ነው የምጠላው፣ የትምህርት ቤት ሽንት ቤት። እና አንዳንድ ተማሪ ደግሞ ውጭ ነው የሚጸዳዳው፣ ተመልሶ ማይጸዳዳበት ይመስላል። በቃ እኔ በጣም የገረመኝ መች ምን እንደሆን ታውቃለህ? ዩኒቨርሲቲ እያለን በጣም ከምትታዘበው ነገር እንደዚህ ሚል አለ። እንደዚህ ቁጭ ስትል ወደ ቀኝ ዞር በል ይላል። ዞር ስትል ትንሽ ወደ ዞር ይላል። ዞር ስትል በቀስት እያደረገ እኮ ነው። መሀል ላይ ዞር በል ይላል። ዞር ትላለህ። ወደ ግራ አሁንም ይላል። ዞር ስትል መጨረሻ ላይ ምን አባ ያዞራል? አርፈህ ካካትልም እንዴ ለ ይህንን ያለው እኮ በካካው እኮ ነው። ዞር በል እያለ የጻፈው አንከራቶ በያዞራል አንገትን አርፈህ ካካትልም ይላል። የሽንት ቤት ዲያሪዎች ደግሞ በጣም የሚገርሙ ናቸው እኮ የሚጻፉት። ይጽፉታል። እዛ እንዴት ሄድ ነው ይመጣላቸው ሀሳብ አንገት ልክ ስጋ እንዳየ ድመት ተንከራተ ስታበቃ ተጨነቁ ትንሽ ዘና ይበሉ ብለን ነው። ለማንኛውም እኔ በቃ ልወርድ ነው። ቀጥሉ ቀጥሉ ከፈለጋችሁ። መልካም አዳር ይሆንላችሁ። መልካም ቀን ይሆንላችሁ። አቶ ቃል ምን ይመስሎታል እርሶስ? አንተማ የሽንት ቤት ዳሪ ጻፊ ነህ መሰለኝ። አንተ ራስህ ወጣ